በሳምንት 30 ደቂቃ ብቻ ልለምናችሁ የኢትዮጵያ ማህበራዊ ሚዲያ ተከታታዮች በተለይ ስራ ላይ ያላችሁና ልምድ ያላችሁን ነው የሚመለከተው። እንደምታውቁት የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት በተለያዩ ማህበራዊ ሚዲያዎችን በመጠቀም ወጣቶችን የተለያየ እንግዶችን እየጋበዝን የልምድ ልውውጥ ማድረግ እንደዚሁም ደግሞ አብሮ የሚሰሩ መንገዶችን ለማመቻቸት የተለያዩ ስራዎችን ስንሰራ ቆይተናል እና አሁን ደግሞ ምን ፈለግን ትንሽ እየተቀዛቀዘ መጣ። ያው ብዙ ጊዜ እንደምታውቁት እኛ ሀገር እንትን ይበዛል። የሆነ ጊዜ ሰዎች ምንድነው የሚባለው ወቅታዊ ነገሮች ይበዛሉ። የሆነ ጊዜ በጣም ብዙ ሰው ታገኛለህ፣ ሰዎች በርታ ይሉሃል ወር ምናምን፣ ከዛ ደግሞ ይተውሃል፣ ቅዝቅዝ ይላል ነገሩ ማለት ነው። እና እንደው እስቲ ደግሞ በአዲስ እንጀምርና በሳምንት አንድ ቀን ለ30 ደቂቃ ብቻ አንደኛ ስራ ለሌላቸው ወጣቶች ስራ ማግኘትን በተመለከተ ስለ ኢምፕሎያቢሊቲ ስኪልስ ነው ልምዳችንን ሼር የምናደርገው ማለት ነው። ምናልባት ኤችአር ላይ ያላችሁ ሰዎች ልትሆኑ ትችላላችሁ፣ የራሳችሁ ድርጅት ያላችሁ ወይም ደግሞ በቅርብ ጊዜ ስራ ያገኛችሁ ልትሆኑ ትችላላችሁ። እና አሁን በጣም ብዙ ወጣት ስራም ይፈልጋል። ለእነሱ ልምድ ማካፈል ነው በአጭሩ። የህይወት ክህሎት ልምድ ይሆናል። ምሳሌ በጣም ሱስ ውስጥ ያሉ ወጣቶች ያሉ፣ ወይ ገንዘብ ማጠራቀም የሚያቅታቸው፣ ወይ በጣም አላስፈላጊ የሆነ ኮንፍሊክት ውስጥ የሚገቡ ወጣቶች አሉ። እነዚህ ወጣቶች ማገዝ እና ልምድ ሼር ማድረግ ነው። በሳምንት 30 ደቂቃ አርብ ቀን የኢትዮጵያ ቴሌግራም ግሩፕ ላይ ነው። ይህንን ቴሌግራም ላይ ሰርች አድርጋችሁ ምናልባት ሊንኩንም እዚህ ላይ ያደርጋለሁ። መጀመሪያ ተመዝገቡ፣ ከዛ ተገኝታችሁ ልምዳችሁ ሼር አድርጉልን ማለት ነው እና ወይ ደግሞ ከከፍተኛ ትምህርት ውስጥ በተመለከተ ኢትዮጵያ ውስጥ ወይ ከኢትዮጵያ ውጭ ማስተርስ ፒኤችዲ ፕሮግራም ሂደቱን ልትነግሯቸው ትችላላችሁ። የራሳችሁ ቢዝነስ ያላችሁም ደግሞ ቢዝነሱን እንዴት ከሀሳብ ወደ ተግባር እንደቀየራችሁ ልትነግሯቸው ትችላላችሁ። ስለ ማህበራዊ ሚዲያ አጠቃቀም የተለያየ የህይወት ክህሎት ሼር ማድረግ ትችላላችሁ እና እስቲ እንደው ብዙ አንጠይቅም። ምንድነው በጣም ቀላል ነገር መስራት ነው የፈለግነው። ጀስት 30 ደቂቃ ብቻ በሳምንት አንድ ቀን ተገኝታችሁ ልምዳችሁን ሼር ማድረግ ቴሌግራም ላይ። ከዛም ደግሞ ምናልባት ስራ የሌላቸውንም ስራ ይፈልጓሉ፣ ለነሱም ስራ እድል ብትሰጡ፣ በጎ አድራጎት እንዴት እንደሚሰራ ብታሳዩቸው፣ ብዙ ቢሰራ ስራ አለ እና በጣም ብዙ ወጣት እየባከነብን ያለው ብዙ ወጣት መስራት እየቻሉ ሙሉ አቅማቸውን እየተጠቀሙ አይደሉም እና ይህን እናድርግላቸዋለሁ። በጣም አመሰግናለሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ሌሎቻችሁ ደግሞ ስልካችሁን ተጠቅማችሁ በተለይ ወጣቶች ብዙ ነገር የምትፈልጉ ወጣቶች ያላችሁ አሁን ይሄ ጀስት 3 ደቂቃ 4 ደቂቃ የሞላ ቪዲዮ ነው። እንዲህ አይነት ቪዲዮዎች እየሰራችሁ ወደ ማህበረሰቡ ብቅ ብትሉ ብዙ የሚጠቅም ነገር አለው። እመኑኝ፣ እኔ እንደዚህ ማደርገው ዝም ብዬ አይደለም። የሚያዳምጡ ልበ ቀና ያላቸው በጣም ጎበዝ ኢትዮጵያውያን አሉ። ዝም ብሎ ስለ ፀጉር ወይ ስለ አፍንጫ ወይ ስለ ፂም ወር ምናምን ተራ የወረደ ነገር ሳይሆን የሚያስተውሉ ሰዎች አሉ። ቀና ልብ ያላቸው አሉ። ችግር ማህበረሰቡ እንዳይቸገር የሚፈልጉ አሉ። ወጣቱን ከመጥፎ መንገድ መጠበቅ የሚፈልጉ አሉ እና እንደ ዝም ብሎ በሀሳብ ሳይሆን እየተገበርን እንድናሳያቸው። ያው ዝም ብዬ አይደለም ይሄን እዚህ ጋር ሪከርድ እያደረኩ ያለሁት የኢትዮጵያን እንድታዩ ስለፈለኩ። ትኩረት በዚህ ዘመን ትኩረት ማለት በጣም ትልቅ ነገር ነው። አቴንሽን ኢዝ ኤቭሪቲንግ። ሚዲያው እንዳለ በቀጥታም በተዘዋዋሪ ከሃይማኖት መምህሩ ጀምሮ እስከ ፖለቲከኛው ድረስ የእናንተን ትኩረት ነው የሚፈልገው። ወጣቱ የተሻለ ቦታ ላይ እንዲያተኩር ማድረግ አለብን ማለት ነው እኔና እናንተ እና ሌላ በዚህ አጋጣሚ ብነግራችሁ ዝም ብዬ አይደለም ይሄድ ማድረገው። እኔ አቅጄ ለእኔ ህይወት ስለሚጠቅመኝ፣ ለሀገሬ ስለሚጠቅም፣ ለህዝቤ ስለሚጠቅም የ30 ዓመት እቅዴ ላይ ያለ ስራ ነው አሁን እየሰራሁ ያለሁት። የዛሬ 30 ዓመት ሊደርስበት የምፈልገውን እግዚአብሔር እንደው ያችን እድሜ ከጨመረልኝ እና እዛም ያደርሰኝ ከሆነ 3 ዓመትም ከሆነ የሰጠኝ 3 ቀንም ብትሆን ያችን በስነ ስርዓትና በትርጉም መኖር ማለት 24 ሰዓት አለች። 24ቷን ሰዓት በጣም እግዚአብሔርን በሚያስደስት ለእኛ ህሊና በሚመጥን ትውልድን በሚያግዝ መንገድ መጠቀም ነው እና በርቱ እላችኋለሁ። ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ነው። ፈቃዱ ነኝ። ስፓርታንስ ይላችኋል ደግሞ ከፈለጋችሁ ከሚሽጋን። ቴንክ ዩ